ሽሮ አልበላም ካልኩ መብቴ ነው ማን አባቱም ናገባው እኔ ምላ ምንድነው ልክልኬን ንገሩኝ አላችሁሳ ሽሮ አለመብላት መብቴ ነው በልቼ ነው ያደግኩት 18 አመት ሙሉ አልበላ ምን አይነት ዘመን ላይ ነው ደረስነው እኔ ያልኩት ታዲያ ሴት ልጅ ወልዳ ሽሮ መብላት አለባት እኔ ወልጄ እስከ 1 ወር ድረስ ሽሮ አልበላው ምን ሽሮ ልበላ ኦፍ ኮርስ ሽሮ ልበላ የት ሄዶ ባልየው ጨምላቃ ቢገባሽ ትማሪበት ነበር መብቴ ወልጄ እስከ 1 ወር ድረስ ሽሮ አለመብላት መብቴ ነው ማን አባቱ ምን አገባው ምን ነው ተቃጥላችሁ ተደፋችሁ ቀጥል በሉ ገና ምን አይታችሁ ገና ብዙ ታያላችሁ እኔ ሽሮ አልበላም ካልኩ እናንተን ምን አሳከካችሁ የጀርባ ቅማል ለዮናችሁብኝ ምን አገባችሁ መብቴ አልበላም ወልጄ እስከ 1 ወር ድረስ ስጋ አምጥቶ ካላበላኝ ውዱ ባለ አይደለም መብቴ ነው መብቴ this my መብት ሶ እኔ አሁን ውዱ ባሌ በበጋረሰኝ ማለት እኮ ይሄ ከቀናት ካልሆነ ምንም ነው ምክንያቱም ሽሮ ምን በላው ጾም ቀን ማርያም እሱንም አንበላም አሁን ደግሞ ትጫወል ምን ተሆነ አረ ሰው በገዛ ፎዶ ገረገድ የሚያውቃበት የኔና አንበላ ምን ተሆነ ሰው መረጠ አንበላ ኦኬ አንበላ መብታችን መሰለ እንደ ታብዱ እንደሆነ እናል ይለይላል ኩምዛ አልበላ ምን ይራስ ኩምዝ የሚባል ነገር አልቀምጥም ነው ሳውዲ አረቢያ ላይ ኩምዝ ካምባኒ ላይ ኩምዝ ባለች ብር እንጀራ ነው የምበላ ኩምዝ አልበላ እንግዲህ ምን ነው ኩምዝ የሚባል ነገር በቃ እንጂ እንጀራ መንበላ እንጀራ ምንድነው አንበላ ዘርበላ ማለት ነው ደግሞ እንግዲህ ኩምዝ አልበላ የምን ኩምዝ ነው እንዴ ለሰለቸኝ በቃ እንጂ አብረን ከከኮ ነው ምን መብት እኮ ነው ይሄ የሰው መብት ነው አልበላ መብቴ ውዴ አልበላ አሜን ኑሩ እሱማ ጥሩ ነበር እንዴ ካልበላ ለምን እንጋጋጣ ይቀር ነበር ገብርኤልን ይቀር ነበር አንበላ ምን ተሆነ ታነቁ እንግዲህ ምን ማድረግ ገመድ የለም ሽሮን ይቅርታ ጠይቄ የተባልሽ አልጠይቃትም ስጋ ያለ ማጥይቃት ከፈለገች አትግባ ቤት ወገን አውየው ለትጋባሪ ውድ ስለሆነ ነው ውድ አሁን እዚህ ደሞ ለመጣ በ15 ብር ነው ሽሮ 40 ብር ነው አላቂ ነው በልጅነታችን አንበላም ጎመን እግዚአብሔር ጎመን የሆነ ቀን ማለት ነው እግዚአብሔር ነው ምላጭ ምርር አልበላም ብላ እግዚአብሔር አያም ኩምዝ አልበላም አሁን ሽሮ አልበላም እኔ ኩምዝ አልበላም በቃ ታግበናል በቃ ማርያም በልጅነታችሁ ማንም ቢብላ ያቀል ጎመን ብሉ ስትባሉ አልበላም ያለሰው ግን ጎመን እኮ አሁን እንደ ክብር ቢፌውና ነው የምትቀርበው አረ ውዴ ያለ ሽሮ ማናለን ሽሮ ማለት እኮ እናት ናት ውዴ አታሽቃብጭ ምድራሽ ቀባጩላ አልበላም ብትይ መብላትሽ አይቀርም የሆነ ቀን አረ ዙሮ መግቢያሽ ኖ ውዴ ስጋ ኤቭሪዴይ አይበላም ሽርዬ ግን ኖ ፕሮብሌም ኤቭሪዴይ አረ ወዴት የለም ውዴ ስትበሉ ሽሮ በቲማቲም ታታታ ሽሮ ቲማቲም ቁርጥ ቲማቲም ጥብስ ምን አባቱ ዋናው ማሰባችሁ ነው ሽሮ ማለት በነገራችን ላይ ዙሮ መግቢያ ናት ሽሮ ማብላት የሌለባችሁ ቃል ልንገራችሁ ወልዳችሁ ከ10 እስከ 30 ቀን ቢያንስ እስከ 1 ወር ኖ ሽሮ not good እሺ ኖ ከዛም በኋላ ሽሮ ዙሮ መግቢያችን ሽሮ በቲማቲም ቁርጥ በቲማቲም ጥብስ እና ምን በላውኛ ውዴ ሽሮ በቲማቲም ቁርጥ ሽሮ በቲማቲም ጥብስ ሲጀመር እርጉዙኝ እሱን ስበላ ነው የከረምኩት ሌላ ስጋ እኮ አይበላም እርጉዙ ናችሁ
አይበላም ማክሲ በተለይ ከ7 ወር እስከ 9 ወር አይበላም ስጋ ኖት ጉድ ማይ ሁላ ጋብሰሚኝ ወዴ ልንገርሽማ አለሽ ነይ ቁጭ ብለሽ ስሚኝ ወዴዋ እኔ እንደኮ ጉልኮ ነው እኔ ወልጄ እስከ 1 ወር ሽሮ አልበላውም እኔ ሽሮ አልበላም ቆይ አንዷ ደግሞ እኔ ሽሮ አልበላም ምሏን ቆርጣ ለቃ ብሎ ካጠጣት እቺ አትረባም ከንቱ ምንም አታመጪም ግን ከንቱ ጥሩ አይደለሽም አንቺ ከወዳጆቼ ጋር ታጣይኛለሽ መብረቅ እኛ እኮ በብሔር አንደበቅም እኛ ብሔር የለንም እናንተ በብሔር ነው የምትመኩት ኖ ሀቢብቲ እኔ ብሔር የለኝም እኔ ምርጥ ኢትዮጵያዊት ነኝ ሁለተኛ ነገር ደግሞ ምርጥ የኦርቶዶክስ ልጅ ነኝ ከዛ በተረፈ ይደሽ ታከኪዛ ጫምላካ እኔ እንደናንተ አይደለም በዘር የተጨማለኩኝ በዘር የተደበኩኝ በዘር ታፍኜ የዘፍረፍኩ አይደለም እኔ በዘር ውስጥ ቁጭ ብዬ ጌም እየተጫወትኩ ዘርሽን የበላው ሴት አይደለም እኔ ጽድት ብዬ ማንንም ሳይመጣ ሱቄን ከፍቼ እዚህ ጋር ቆንኩ ታዊ ነኝ ማንንም እጁን ይዤ ያስተማርኩ ታዊ ነኝ ስለዚህ አትነካኩኝ ካለበለዛ በጣም ብዙ ነገሮቻችሁን ያወጣላችኋል ገባችሁ ከዛ በተረፈ የፈለኩትን የማድረግ መብት አለኝ እንደፈለኩ ልጎ እኔ ምላ ኦፍ ኮርስ ሽሮ አልበላም አለካው ሙላ እሱ የዞረበት ዞር ራሱ አልዞር ግዴታ እድሜ ልኬ መብላት አለብኝ አልበላም እኔ እንኳን ያልኩት ወልጄ እስከ 1 ወር ድረስ ዱባሌ ግዴታ በጋርዶ ነው የማብላት አልበ ኦፍ ኮርስ እስከ 1 ወር ድረስ ሽሮ አልበላም አልኩኝ መብቴ ምን አገባሽ ስትመርጪ ስታገቢ አንቺም ወልደሽ እስከ 1 ወርሽ ድረስ ማለት ነው እስከ 1 ወርሽ ድረስ በግም አርዶ የሚያበላሽም ፈልጊ ካሉልዛ እኔ ላትፈነጭ መጥተሽ ደሃ ቢያገኝስ ደሃ ስጋ በልታ አያውቅም እንዴ ባለን ነገርም ቢሆን እኮ ግንበኝነት ሰርተን መተን እኮ ስጋ ነው የምንበላው እንደውም ደሃ ነው የሚበላው ስጋ እግዚአብሔር ደሃ እኮ ነው የሚበላው አተናናቅ ምንም ቢሆን አባታችን እናቶቻችን እኮ አረቄ አውጥተው ሁለተኛ ነገር ደግሞ ገበያ ሄዶ ሰርቶ መጥቶ ለልጆቻቸው መቻንሱ ደሃ እኮ ነው ሲጀመር በግ የሚበላው ሲጀመር መች በልቶ ያውቃል ሌላ ደሃ እኮ ነው እኮ በሬ አርዶ በየአመት ባሉ ቆርጦ የሚበላ ደሃነት ሽሮ ለመብላት ሀብታምነት አያስፈልግም ማንንም ሰው ያገኘው ነው የሚበላው ኦኬ መብታችን ነው በልተን እግዚአብሔርን የምሬን ነው ምን በየአመት ባሉ ጽድት አድርገን በሬው ታርዶ ከነ ሰፈሩ አልበቃ ብሎ በሬ ቢታር ዳ ሰፈር አይደል እንዴ አትጨማለቁ እዚህ ጨምላቃ የነበርሽበትን አትርሺ ሃዊ ትላንትናሽን አትርሺ ኦፍ ኮርስ አረሳ ማዳም ቤሽንት ቤት አጠብኩትን አረሳውትም አቋለው ግን ትቼዋለሁ አልፌዋለሁ ኦሬዲ ኦኬ ስለሱ ማሰብ አይተበክብኝ ማዳም አናቴ ላይ የጮችብኝን አላርም ለሊት ተነስቼ የጮብኝን አረሳውት ትቼው አለፍኩት መታከካለ እንደ ኤቭሪዴይ ኦፍ ኮርስ ማንንም እዚህ ላይ ያደረሰኝ የለም ካለ እግዚአብሔር በስተቀር ገና ምን አይታችሁ ገና ምን አይታችሁ እኔ እኮ ቁጭ ብዬ አይደለም እኮ እናንተ ፈሳችሁን እየፈሳችሁ እየተኛችሁ ፈሳችሁን ተገልብጣችሁ ስፈሱ እናንተ ማለት ነው ስንት ሰዎችን ስታበሉ ስታጠጡ አሸርግዴ ስትሉ ስትዝናኑ እኔ እኮ አልተዝናናው ከማን ከዝዝናና አይታችሁኛል አልተዝናናውም እናንተ የምትፈልጉትን ስትበሉ እኮ ነው ያልበላው እናንተ የምትፈልጉትን ስትለብሱ እኮ ነው አልለበስኩም እናንተ ስትዝናኑ እኮ እኔ አልተዝናናው ጎንበስ ብዬ ልቤን እስከሚያመኝ ድረስ ሪሲት እየጻፍኩኝ ነው ስራ ስሰራ የነበረው ጎሮቤቴ እንኳን ድምጼን አያውቀውም እና ማን ምን አገባው እኔ ወልጄ እስከ 1 ወር ድረስ ሽሮ አልበላውም ሲጀመር ሽሮ
ተረጋጊ ምናምን ለምንድን ነው የምትሉኝ? እኔ እኮ ሀብታም በሆን ኑሮ እኮ እዚህ ጋር አልቀመጥም። ሀብታም በሆን አልቀመጥም እዚህ። ለአጀንዳ ከሆነ ደግሞ አጀንዳ ኖ ፕሮብሌም ጥሩ ነው፣ ደስ ይላል፣ ያነቃቃል። ኦኬ የማልመቻችሁ ሰዎች ደግሞ ዛሬ ላይ ተነሳከኝ ወደድሽኝ ጠላሽኝ ምን ታረጊልኛለሽ? ምታረጊልኝ ነገር አለ? ስለምትወጪ ስለምትጠይ ምታረጊልኝ ነገር አለ? ለኔ የሚጨምር ነገር አለ? ምንም የለም። ሰው መውደድ የሰውነት ልክ ልትሆኚ ይገባል። አንድ ሰው ለመውደድ አንቺ ሰው መሆን አለብሽ መጀመሪያ። ወደድሽኝ ጠላሽኝ ከፈለግሽ መታነቅ ትቻለሽ። በቆፈርሽ ጉድጓድ እዛው ራስሽ ትገቢበታለሽ። ገደል ግቢ። ምን አገባኝ እኔ? አፈላሽ ላፍላ። የሰው ገንዘብ አለብኝ፣ የሰው ዕዳ አለብኝ። ብራ ብጠማ ቤቴ ባጣ ባገኝ ቤቴ ወዴ ማን አባቱ ጋር ሂጄ ፈልጋችሁኝ ነው እንጂ የምትመጡት ፈልጊያችሁ መጥቼ አላውቅም። ጓዳችሁን አላውቅ፣ ሳሎናችሁን አላውቅ። ማን ነው እኔ ጋር መጥቶ እንትን ያለው? ማን አባቱ ጋላለሽ? መፈለኩትን ልሁን። ማን አባቱ ምን አገባው? የፈለኩትን የመሆን መብት አለኝ። መልከታችኋል እንዴ? እኔ ምለው እንዳውም አልበላ አሁን ጥብስ እየጠበስኩ ምናምን ፖስትላችኋለሁ። አንበላ መብታችሁ